ሰበር መረጃ ነውኝ። ህግ በእኩልነቱ ለህግ አስከባሪም ለህግ አክባሪውም እኩል ነው። ውድ አድማጮቼ እስኪ ቤቱን ፎሎ አድርጉ፣ ሼር ይደረግ። ይህን መረጃ ላደርሳችሁ። የሰብአዊ መብት ጥሰት ፈጽሟል የተባለ የፖሊስ አባል በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። የአዲስ አበባ ፖሊስ የሰብአዊ መብት ጥሰት ፈጽሟል ባለው አባል ላይ ምርመራ እያጣራ መሆኑን ከውስጥ ምንጮች ማረጋገጥ ተችሏል። በጉለሌ ክፍለ ከተማ አዲሱ ገበያ ወረዳ 10 ፖሊስ ጣቢያ አካባቢ ከሚገኙ አንድ ባርና ሬስቶራንት ኳስ በሚያዩ ወጣቶች ምክንያት በተፈጠረ አለመግባባት ችግሩን ለመፍታት የደረሱት የፖሊስ አባላት በወቅቱ 4 ተጠርጣሪዎችን በቁጥጥር ስር ያዋሉ ሲሆን ኮንስታብል አደባባይ ዘለቀ የተባለው የፖሊስ አባል ግን አንዲትን ሴት ሲደበድብ በማህበራዊ ሚዲያ የተለቀቀ መሆኑ ይታወቃል። በተለቀቀው ተንቀሳቃሽ ምስል ላይ የአንድን የፖሊስ አባል ጥፋት የሁሉም የሰራዊት ጥፋት እንደሆነ አድርጎ ተገቢነት የሌለው ሲሆን ተመሳሳይ ድርጊቶችን በማውገዝ ለጸጥታ ስራ አጋዥ መሆን ይገባል። በለውጥ መንግስት የህግ የበላይነትን የማክበርና የዜጎችን ሰብአዊ ዲሞክራሲያዊ መብቶች መጠበቅ ቅድሚያ የሚሰጠው ጉዳይ መሆኑን በመገንዘብ በመሰል ከህግ ተጻራሪ በሚቆሙ ግለሰቦች ላይ ህብረተሰቡ የተለመደውን መረጃ የመስጠት ተግባሩን አጠናክሮ መቀጠል ይኖርበታል። ዘገባው የናትናኤል ነው። እንግዲህ ያቀረበው የጉርሻ ፔጅ ነው። ለምን ትመታለች? ጥያቄ ቁጥር 1 ለምሳሌ መንገድ ላይ አንዲትን ሴት እቺ ቪዲዮ ትረዝማለች። ውድ አድማጮች ይቅርታ፣ አንዲት ሴት መንገድ ላይ ስታልፍ መልከፍ በራሱ ወንጀል ነው። እንደሚያሳስር ታውቃላችሁ። መልከፍ እንዲህ ምናምን ብሎ መልከፍ እሷ ከፍቃደኛ ካልሆነች መላከፍ በነገራችን ላይ ሊያሳስር ይችላል። ትገባለህ ማለት ነው። በምላስ እኮ ነው። ይሄ ደግሞ ምት ደግሞ በጣም እንዴት ሊታይ እንደሚችል አላውቅም። ኤኒዌይ እቺን መረጃ አያይዤ አንድ ሰው ተጠርጣሪ ነው የሚባለው፣ ወንጀለኛ አይባልም። ወንጀልን ቢሰራ ፍርድ እስከሚሰጠው ድረስ ጥፋት 4ቱ እንደተያዙት ቢያዝና በዚህ መልኩ ቢታይ ስሜታዊ የሚያደርጉ ጉዳዮች ይኖራሉ እዛ መሃል። ግን እንደዛ ባይሆን ያው ከህግ አስከባሪዎች ብዙ አናውቅም፣ ግን እንደዛ ቢደረግ። ሌላው ከዚሁ ጋር ጥቆማ መስጠት የምፈልገው የመሬትና የምን ጉዳይ ላይ ከፍተኛ አመራሮች ታስሮ ነበር። የዛሬ ከትላንት ወደ በለቀኩላችሁ መረጃ ወደ አድማጮቼ አብዛኛው አድማጭ ኮመንት አድርጎልኛል። የሚመለከተው አካል ይሄንን ቢያየው ብዬ ጥቆማ ለመስጠት ነው። አብዛኛው ኮመንቱ ላይ ጉለሌ አሁን ይሄ 10 ምናምን አሁን በሰጧችሁ መረጃ ላይ እዚህ አካባቢ ከፍተኛ የሆነ የመሬት ኬዝ አለ። ኮመንቴን ገብታችሁ ይሁት እናንተ ማየት ትችላላችሁ። እና ደግሞ ለሚኩራና ጉለሌ በጣም ነው ይሄ አይነት የመሬት ኢሹ በጣም እንደዚህ ተረገናል የሚሉ ሰዎች ብዙ አሉ። እኔ ውሸት አይደለም። እናንተ ቪዲዮን ገብታችሁ ፒን አድርጌዋለሁ ከላይ። እስኪ ሐሳብ አስተያየታችሁንም ኮሜንት ሴክሽን ላይ አጋሩኝ። አመሰግናለሁ።